በየቀኑ ውድ መድኃኒትና የተመጣጠነ ምግብ ትወስዳላችሁ። ነገር ግን ሆዳችሁ ሊሻለው አልቻለም። ለምን ይመስላችኋል? እውነታው ይሄ ነው። ዛሬ እነዚያ ውድ መድኃኒቶች ሊረዷችሁ ያልቻሉት መድኃኒቶቹ ደካማ ስለሆኑ ሳይሆን አንጀታችሁ ውስጥ ባዮፊልም የሚባል የማይታይ ግንብ ተገንብቶ ስለሚከላከላቸው ነው። ይህ ግንብ መጥፎ ባክቴሪያዎች ራሳቸውን ለመከላከል የሚገነቡት እንደ ሙጫ ያለ ጋሻ ሲሆን ልክ በወንዝ ውስጥ ባለ ድንጋይ ላይ እንደሚገኝ ዝልግልግ ነገር በአንጀታችሁ ግድግዳ ላይ ተጣብቆ ይኖራል። በተለይ እድሜ ከ50 ሲያልፍ ጠቃሚ ባክቴሪያዎች በየ10 ዓመቱ በ40% ስለሚቀንሱ እነዚህ መጥፎ ባክቴሪያዎች ይህንን የማይበገር ቤት በመስራት የናንተን ጉልበት ይሰርቃሉ፣ እንቅልፋችሁን ያዛባሉ፣ እንዲሁም መገጣጠሚያችሁን ያለ በቂ ምክንያት እንዲያማችሁ ያደርጋሉ። እናንተ ጤናማ ምግብ ስትመገቡም ይህ ጋሻ መድኃኒቱ ወደ ባክቴሪያዎች እንዳይደርስ ይከላከላል። ይህ ግንብ ካልፈረሰ ሰውነታችን በቂ ንጥረ ነገሮችን መምጠጥ ያቆማል። መርዞች ደግሞ ወደ ደማችሁ ውስጥ ሰርገው በመግባት ለተለያዩ የጤና እክሎች መነሻ ይሆናሉ። ታዲያ መፍትሄው ምንድነው? ዛሬ ይህንን ግንብ ሰብሮ በመግባት በ48 ሰዓት ውስጥ ብቻ 74% የሚሆነውን መርዛማ ባክቴሪያ የሚያጠፋውን አንድ ሚስጥራዊ ቅመም አሳያችኋለሁ። ከዚህም በተጨማሪ ይህንን የባክቴሪያ ቤት ሰባብረው በመጣል ሆዳችሁን በ24 ሰዓት ውስጥ ብቻ ማጽዳት የሚጀምሩ 8 ድንቅ ቅመሞችን ከደረጃ 8 እስከ ደረጃ 1 በዝርዝር እናያለን። በተለይ ቁጥር 1 ላይ ያለው ውህድ ለበርካታ ዓመት ሲያሰቃያችሁ የነበረውን የሆድ መነፋትና ድካም ለአንዴና ለመጨረሻ ጊዜ የሚገላገላችሁ ይሆናል። እስከ መጨረሻው ቪዲዮአችንን ላይክ በማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። በስምንተኛ ደረጃ ላይ የምናየው የኦሪጋኖ ዘይትን ነው። ይህ ዘይት ካርቫክሮል የተባለ እጅግ ኃይለኛ ተፈጥሯዊ የባክቴሪያ መከላከያ በውስጡ ይዟል። ሳይንሳዊ ጥናቶች እንደሚያሳዩት የኦሪጋኖ ዘይት በሆዳችን ግድግዳ ላይ የተሰበሰቡ ባክቴሪያዎችን በ6 ሰዓታት ውስጥ ብቻ እስከ 8 በመቶ የመቀነስ አቅም አለው። ምንም እንኳ ይህ ቁጥር ትንሽ ቢመስልም ለአንጀት ጤና ግን ትልቅ ምርታ የሚያሳይ መድኃኒት ነው። ነገር ግን ኦሪጋኖ በዚህ ደረጃ ላይ የተቀመጠው በሆዳችን ውስጥ በጥልቀት የተገነቡትን የባክቴሪያ ቤቶች ወይም ባዮፊልሞችን ሰባብሮ የመግባት አቅሙ ከሌሎች አንጻር መጠነኛ በመሆኑ ነው። ይህንን ዘይት በትልቅ ሱፐርማርኬት ወይም በባህል መድኃኒት መሸጫዎች ማግኘት ይችላሉ። አዘገጃጀቱም 2 ጠብታ የኦሪጋኖ ዘይት በአንድ ብርጭቆ ለብ ባለ የሎሚ ውሃ ውስጥ ጨምረው በደንብ በመበጥበጥ መጠጣት ይችላሉ። ጥንቃቄ ማድረግ የሚኖርባችሁ የኦሪጋኖ ዘይት በጣም ኃይለኛ ስለሆነ በጭራሽ በባዶ ሆድ አትወሰዱ። እንዲሁም ደም የሚያቀጥኑ መድኃኒቶች የምትወስዱ ከሆነ ከመጠቀሙ በፊት የግድ ሐኪሞን ማማከር ይጠበቅቦታል። ሰባተኛ ላይ የምናገኘው ጥሬ ነጭ ሽንኩርትና ንጹህ ማር ነው። ነጭ ሽንኩርት ከጥንት ጀምሮ ተፈጥሯዊ አንቲባዮቲክ በመባል ይታወቃል። በውስጡም አሊሲን የተባለ ልዩ የሰልፈር ውህድ ይዟል። ይህ ንጥረ ነገር መጥፎ ባክቴሪያዎችን የመግደል ከፍተኛ ብቃትም አለው። ነገር ግን ብዙዎቻችን ነጭ ሽንኩርት ስንጠቀም አንድ ትልቅ ስህተት እንሰራለን። ነጭ ሽንኩርቱን እንደከተፋችሁት ወዲያውኑ ወደ ምግብ ውስጥ ከመጨመራችሁ ወይም ከበላችሁት አሊሲን የተባለውን ፈዋሽ ንጥረ ነገር አታገኙትም። ይልቁንም ነጭ ሽንኩርቱን ከከተፋችሁት በኋላ ለ10 ደቂቃ ዝም ብላችሁ አስቀምጡት። ይህ 10 ደቂቃ አሊሲን እንዲመረትና ኃይሉ እንዲጨምር ያደርገዋል። ይህ ውህድ በሆድ ውስጥ ያሉ ጎጂ ተህዋሲያን እስከ 15 በመቶ የመቀነስ አቅምም አለው። ስድስተኛ ላይ የተቀመጠው የቅርንፉድና የቀረፋ ውህድ ነው። አሁን ወደ ከበዱት የሆድ ጤና ተዋጊዎች እየገባን ነው። ይህ ውህድ ለምን ልዩ ሆነ? ምክንያቱም ሁለቱም ቅመሞች የባክቴሪያዎችን ባዮፊልም ወይም ጋሻ የመስበር ልዩ ብቃት አላቸው። ቅርንፉድ ዩጁኖል የተባለ ኃይለኛ የተፈጥሮ መከላከያ ሲኖረው፣ ቀረፋ ደግሞ ሲናማልዲሃይድ የተባለ ንጥረ ነገር ይዟል። ባክቴሪያዎች በሆዳችሁ ውስጥ ብቻቸውን አይደሉም፣ በቡድን ሆነው ነው የሚንቀሳቀሱት። ጋሻቸውን ለመገንባት አንዱ ባክቴሪያ ለሌላው የኬሚካል ምልክት ይሰጣል። የቀረፋው ንጥረ ነገር ግን ይህንን ምልክት በመቁረጥ ልክ የጠላት ጦር በሬዲዮ እንዳይገናኝ መገናኛ እንደመቁረጥ ያደርገዋል። ባክቴሪያዎቹ መገናኘት ካልቻሉ ተባብረው ያንን ጋሻ መገንባት እንዳይችሉም ያደርጋል። ልትወስዱት የሚገባ ጥንቃቄ እኛ ሀገር ሱቅ ውስጥ የምናገኘው ካሲያ የተባለውን የቀረፋ አይነት ነው። ይህ ቀረፋ ለረጅም ጊዜ ሲወሰድ ለጉበት ጎጂ ሊሆን ይችላል። ስለዚህ ለዚህ ተግባር ሴሎን ሴናመን የተባለውን ቀጫጭንና ተጠቅላይ የሆነውን በትላልቅ ቅመም መሻጫዎች ፈልገው
ይግዙ። አጠቃቀሙም ግማሽ የሻይ ማንኪያ የተፈጨ ቅርንፉድና 1 የሻይ ማንኪያ የሴሎን ቀረፋን በፈላ ውሃ ውስጥ ለ8 ደቂቃ ዘፍዝፎ አጥልሎ መጠጣት ነው። ይህንን በቀን 2 ጊዜ መውሰድ የባክቴሪያውን ጋሻ ወይም ደግሞ የባክቴሪያዎች የገነቡትን ግንብ ማዳከም ያስችላል። በደረጃ 5 የምናየው ዝንጅብልና አፕል ሳይደር ቪኔጋር ነው። ብዙዎቻችን ዝንጅብልን ለጉንፋን አፕል ሳይደርን ደግሞ ለክብደት መቀነሻ ብቻ የምንጠቀመው ይመስለናል። ነገር ግን አንድ ላይ ሲሆኑ በሆዳችን ውስጥ ድንቅ ስራ ይሰራሉ። እንዴት ይሰራሉ የሚለውን አብረን እንመልከት። ዝንጅብል ጂንጀሮል የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር የሆዳችንን እንቅስቃሴ በማፋጠን መጥፎ ባክቴሪያዎች በሆዳችን ግድግዳ ላይ ተጣብቀው ለመቆየት ጊዜ እንዳያገኙ ያደርጋል። አፕል ሳይደሩ ደግሞ የሆዳችንን ፒኤች መጠን በማስተካከል ለባክቴሪያዎች የማይመችና መርዛማ አካባቢ ይፈጥርባቸዋል። ጥናቶች እንደሚያሳዩት ይህ ውህድ በሽታ አምጪ ባክቴሪያዎችን እስከ 26% የመቀነስ አቅም እንዳለው ይናገራሉ። አጠቃቀሙም 1 ሾርባ ማንኪያ አፕል ሳይደር ቪኔጋር ከ1 ኢንች የተፈጥሮ ዝንጅብል ጋር በማድረግ በግማሽ ብርጭቆ ለብ ባለ ውሃ ቀላቅሎ ከምግብ 20 ደቂቃ በፊት መጠጣት። ልትወስዱት የሚገባ ጠቃሚ ምክር አፕል ሳይደር ቪኔጋሩ በጭራሽ ለብቻው እንዳይጠጡት። የጥርስን ገጽታ ሊያበላሽና ጉሮሮ ሊያቃጥል ስለሚችል ሁልጊዜም በውሃ መበጥበጥ አለቦት። አሁን 4ኛ ደረጃ ላይ ደርሰናል። በዚህም የእንስላል ዘርና የናና ውህድን እንመለከታለን። ይህ ውህድ ብዙ ጊዜ ዝቅ ተደርጎ ይታያል። ነገር ግን የሆድ ቁርጠት፣ ጋዝና መወጣጠር ላለባቸው ሰዎች ዋነኛ መፍትሄ መሆኑን ዘንግተናል። ሆዳችን በጡንቻዎች የተገነባ ነው። መጥፎ ባክቴሪያዎች በሆዳችን ውስጥ ሲባዙ እነዚህን ጡንቻዎች እንዲሸማቀቁ ያደርጋል። ያኔ ነው ጋዝ የሚታጠረውና ሆዳችን የተቋጠረ የሚመስል ስሜት የሚፈጠረው። የእንስላል ዘር አኔቶል የተባለ ንጥረ ነገር አለው። እሱም የሆድ ጡንቻዎችን ወዲያውኑ የማዝናናት ብቃት አለው። ናና ደግሞ ሜንቶል የተባለውን ንጥረ ነገር በቀጥታ ሆድ ውስጥ በማድረስ ባክቴሪያዎቹ እንዳይራቡ ያደርጋል። በክሊኒካዊ ጥናቶች መሰረት ይህ ውህድ በ10 ቀናት ውስጥ የሆድ ቁርጠትን በ72% ያጠፋል። አጠቃቀሙም 1 ሾርባ ማንኪያ የእንስላል ዘርን በትንሹ ወቅጦ ከ1 የናና ሻይ ጋር በፈላ ውሃ ውስጥ ለ10 ደቂቃ ከድኖ ማቆየት። ይህንን ከራት በኋላ መጠጣት የሆድ መነፋትንና ጋዝን ሙሉ በሙሉ ለማጥፋት ይረዳል። በ3ኛ ደረጃ የምናገኘው እርድ፣ ቁንዶ በርበሬና የጤናማ ስብ ውህድ ነው። እርድ ለቁስል ማድረቂያ ብቻ የሚጠቅም ይመስለናል። ነገር ግን በሆድ ውስጥ ያለውን ባዮፊልም በማፈራረስ በሳይንስ የተረጋገጠ ድንቅ ብቃት አለው። እርድ ኩርኩሚን የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር ባክቴሪያዎች መከላከያ ጋሻቸውን ለመገንባት የሚጠቀሙበትን ኢንዛይም በማገድ ጋሻው እንዳይገነባ ያደርጋል። ልክ አንድን ግንብ አንድ ባንድ ጡቡን ነቅሎ እንደማፈራረስ ማለት ነው። ነገር ግን እርድ ብቻውን የመምጠጥ አቅሙ ደካማ ስለሆነ ቁንዶ በርበሬ አቅሙን እንዲጨምር ያደርገዋል። እንደ ኮኮናት ዘይት ወይም ቂቤ ያለ ጤናማ ስብ አብሮት መኖር አለበት። አጠቃቀሙም ግማሽ ማንኪያ እርድ፣ ሩብ ሻይ ማንኪያ ቁንዶ በርበሬና 1 ሾርባ ማንኪያ የኮኮናት ዘይት ወይም ቂቤ ለብ ባለ ውሃ ውስጥ ቀላቅለን በየቀኑ ጠዋት መውሰድ እንችላለን። በሁለተኛ ደረጃ የምናየው በርበሪንና ዝንጅብልን ነው። በርበሪን በዓለማችን ላይ ካሉ ተፈጥሯዊ ባክቴሪያ ገዳዮች ውስጥ ዋነኛው ነው። ባክቴሪያዎችን ከመግደል ባለፈ በሆዳችን ውስጥ ያለው ኤኤምፒኬ የተባለውን ኢንዛይም ያነቃቃል። ይህ ኢንዛይም መጥፎ ባክቴሪያዎች እንዳይራቡ ምግባቸውን ይከለክልባቸዋል። በሌላ በኩል ደግሞ ጠቃሚ ለሆኑት ባክቴሪያዎች ምግብ በመሆንም ያገለግላል። ልክ ሆዳችሁን ሪፕሮግራም እንደማድረግ ማለት ነው። በርበሪን አንደ መቅመቆ ወይም ቀበረቾ ካሉ መራር ተክሎች ማግኘት ይቻላል። አጠቃቀሙም ይህንን ተክል ከዝንጅብል ጋር ለ15 ደቂቃ አፍልቶ መጠጣት። ዝንጅብሉ መድኃኒቱን በፍጥነት ወደ ሆዳችን ውስጥ እንዲደርስም ያግዘዋል። በአንደኛ ደረጃ ላይ የተቀመጠው የሁሉም ቅመሞች ንጉስ የሆነው ወርቃማው ውህድ ነው። ይህ ውህድ በ48 ሰዓታት ውስጥ ብቻ እስከ 74% መጥፎ ባክቴሪያዎችን የማጥፋት ኃይል አለው። አዘገጃጀቱንም እንደሚከተለው አቅርቤላችኋለሁ። በመጀመሪያ ግማሽ ሻይ ማንኪያ ሴሎን ቀረፋ የባክቴሪያ ግንኙነትን ለመቁረጥ ያገለግላል። በሁለተኝነት ደግሞ ግማሽ ማንኪያ እርድ የባክቴሪያን ጋሻ ለመስበር እንጠቀማለን። እንዲሁም በሶስተኛ ደረጃ ሩብ ሻይ ማንኪያ ቁንዶ በርበሬ የመምጠጥ አቅምን እንዲጨምር ያደርግልናል። በአራተኝነት ደረጃ 1 ሾርባ ማንኪያ የኮኮናት ዘይት ወይም ቂቤ መጨመር ይጠበቅብናል።
እንዲሁም አምስተኛ ላይ 1 ብርጭቆ ለብ ያለ ውሃ። እነዚህን 5 ውህዶች ቀላቅለው በየቀኑ ጠዋት በባዶ ሆዶ ይጠጡ። ማሳሰቢያ፣ ይህንን መጠቀም ሲጀምሩ በመጀመሪያዎቹ ቀናት የራስ ምታት ወይም ድካም ሊሰማችሁ ይችላል። ይህ በሳይንስ ዳይ ኦፍ ሪአክሽን ይባላል። ትርጉሙም መጥፎ ባክቴሪያዎች እየሞቱና መርዛቸውን እየረጩ መሆኑን የሚያሳይ የድል ምልክት እንደሆነ ሊረዱ ይገባል። ብዙ ውሃ በመጠጣት ጥቂት ቀናትን ይታገሱ። ከዚያ በኋላ ግን ሆዳችሁ እጅግ ሰላማዊ የሆነ ይመጣል። ውድ ተመልካቾቻችን ይህንን ወርቃማ ውህድ ለ30 ቀናት ሞክሩት። አስደናቂውን ለውጥ በአይናችሁ ትመለከታላችሁ። ከመለያየታችሁ በፊት ግን ይህንን ቪዲዮ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት ነው? ያላችሁበትን ቦታ በኮሜንት ላይ ጻፉልኝ። ጤና 360 ሁልጊዜም ይላል። አስቀድሞ ማወቅ ቆይቶ ከመታከም ይበልጣል። መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ የጤና አምባሳደር ይሁኑ። ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ያቆይ።